ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች፣ እንዴት አምሽታችኋል? ለኢቲቪ አምስት ወደ ያዝናቸው የስፖርት ጉዳዮች ያለፍን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆያለሁ። የአዲስ አበባ ከተማ እግር ኳስ ፌዴሬሽን ከአዲስ አበባ ከተማ ህዳሴ ዋንጫ 6 ሚሊዮን ብር ትርፍ ማግኘቱን አስታወቀ። ፌዴሬሽኑ ከመስከረም 18 እስከ ጥቅምት 2 ድረስ በ6 ክለቦች መካከል ያከናወነው ውድድር አስመልክቶ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የአዲስ አበባ ከተማ እግር ኳስ ፌዴሬሽን ፕሬዝዳንት ኢንጂነር ኃይሌ ዩሱፍ ውድድሩ በስኬት እንዲከናወን ከሳታፊ ክለቦች የጸጥታ አካላትና ደጋፊዎች ጋር በቅርበት ሰርተናል ብለዋል። በዚህም ውድድሩ ያለምንም ችግር ተካሂዷል ብለዋል ፕሬዝዳንቱ። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ በተሳካና ዓላማውን በጠበቀ መልኩ ከመስከረም 18 እስከ ጥቅምት 2 ተካሂዷል ብለን እኛ የአዲስ አበባ ስራ አስፈጻሚዎች እናምናለን። ይሄንን እንዲሆን ፌዴሬሽናችን ከባለድርሻ አካላት ጋር በመነጋገር በቅንጅት በመስራት አይነተኛ አስተዋጽኦ አበርክቷል። ይህ ውድድር ከኢትዮጵያ ፕሪሚየር ሊግ ከመጀመሩ በፊት የአቋም መለኪያ እንዲሆን ከዛ በተጨማሪ ደግሞ ለአዲስ አበባ እግር ኳስ ፌዴሬሽን የተወሰነ ድጎማ እንዲያደርግለት የሚዘጋጅ ውድድር ነው። ነገር ግን ይህን ውድድር ለማድረግ ስንፈልግ ቀደም ብለን ከሐምሌ ጀምሮ ነው ያደረግነው። ለዚሁም እንደሚታወቀው የኢትዮጵያ ፕሪሚየር ሊግ ከዚህ በፊት የሚጀመረው ነሐሴ መጨረሻ ወይም ደግሞ መስከረም መጀመሪያ ነው። ስለዚህ እኛ የኢትዮጵያ ፕሪሚየር ሊግ ሲያልቅ ከፕሪሚየር ሊግ አክሲዮን ማህበር ጋር በመነጋገር መስከረምን ለኛ እንዲተውልን ጥያቄ እዛው በመገኘት አዳማ ላይ በመገኘት ጥያቄ አቅርበን በደብዳቤ አቅርቡ ባሉት በመሰረት በንግግር ቀኑ ለኛ ሲል ቀኑን ከፍተውልናል። ይሄ አንድ ትልቅ ውድድራችን እንዲሳካ ካደረገው መሃል አንዱ ይሄ ነው። በተያዘ ፌዴሬሽኑ ከውድድሩ 10 ሚሊዮን ብር ለማግኘት አቅዶ የቅዱን 60% ወይንም 6 ሚሊዮን ብር ብቻ ማሳካቱን አመላክቷል። የገቢው መጠን ለመቀነሱ በ8 ክለቦች መካከል ሊካሄድ የነበረው ውድድር በ6 ክለቦች መካከል መደረጉ የጨዋታዎች ቁጥር እንዲቀንስ በማድረጉ እንደሆነም ተነስቷል። ፌዴሬሽኑ በቀጣይ ዓመት የሚደረገው 20ኛው የአዲስ አበባ ከተማ ዋንጫ የቀጥታ ስርጭት ሽፋን የሚሰጠው ከፍተኛ ገቢ የሚገኝበትና ክለቦችም ጠቀም ያለ ሽልማት የሚያገኙበት እንዲሆን ከወዲሁ እንደሚሰራ ፕሬዝዳንቱ ኢንጂነር ኃይሌ ዩሱፍ ተናግረዋል። 19ኛው የአዲስ አበባ ከተማ ዋንጫ በቅዱስ ጊዮርጊስ አሸናፊነት መጠናቁ የሚታወስ ነው። የቺካጎ ማራቶን ከበርሊን በመቀጠል በርካታ ጊዜያት አዲስ ክብረ ወሰን የሚሻሻልበት ውድድር ሆኗል። በ46 ዓመታት የውድድሩ ታሪክ ኬንያውያን አትሌቶች የሻለ አሸናፊነት ታሪክ አላቸው። በዚህ ውድድር የኢትዮጵያን አትሌቶች የኋላ ታሪክ ምን ይመስላል ሲል እድሪስ አህመድ ተከታዩን ዘገባ አዘጋጅቷል። ወርልድ ማራቶን ሜጀር ተብለው በትኩረት ሳቢነታቸው በተጽዕኖ አድማሳቸው በታሪክና መቼታቸው ከሌሎች ውድድሮች የላቁ ናቸው ከተባሉት ሰባቶቹ መሃል አንዱ የሆነው የቺካጎ ማራቶን ለ47ኛ ጊዜ የተካሄደው ባሳለፍነው ሳምንት ነበር። እንደ ወትሮው እንደ ቀደሙት ዓመታት ሆኖ ተጠናቋል። ኬንያውያን አትሌቶች በዚህ መድረክ ሙሉ የበላይነት አላቸው። በዓለማችን ውድ ከሆኑ የጎዳና ውድድሮች አንዱ በሆነው በዚህ መድረክ በ1983 ካሸነፈው ጆሴፍ ናዞ አንስቶ ኬንያውያን በወንዶች ከ47 ዓመታት ለ18 ጊዜያት ያክል ባለድል ሆነዋል። በዚህ መድረክ ከኢትዮጵያ ጸጋይ ከበደ ቀዳሚው አሸናፊ ነው በ2012። በ2021 ደግሞ ሰይፉ ቱራ ሁለተኛው ባለድል ሆኗል። በሴቶች ኬንያውያን አትሌቶች ለ13 ጊዜያት ያክል አሸንፈዋል። የውድድሩ አዘጋጅ ሀገር አሜሪካ አትሌቶች 12 ጊዜ ባለድል ሲሆኑ ብርሃን ያደሬ ቀዳሚው አሸናፊ ናት ከኢትዮጵያ በ2006። ይህን ስኬቷን በ2007ም ደግመዋለች። አጸደ ባይሳ በተመሳሳይ 2 ጊዜ፣ እጅጋየሁ ዲባባ፣ ማሪ ዲባባና ጥሩነሽ ዲባባ እንዲሁም የዘንድሮ አሸናፊ ሀዊ ፈይሳ ከኢትዮጵያ በዚህ መድረክ በአሸናፊነት የተጠሩ አትሌቶች ናቸው። ሀዊ ከ2017 የጥሩነሽ ዲባባ የመድረኩ አሸናፊነት 8 ዓመታት በኋላ ነው ኢትዮጵያን ዘንድሮ ወደ ድል የመለሰችው። ጥቂት ያልሆኑ ክብረ ወሰኖችም በዚህ መድረክ ተሻሽለዋል። የአምናዋ ሩት ቼፐንጌቲች የጸረ አበረታች ቅመሞች ተጠቃሚነት ሰለባዋ አትሌት የቅርብ ጊዜ ትውስታ ናት። የሴቶች ማራቶንን ከ2 ሰዓት ከ10 ደቂቃ ባነሰ ጊዜ በመግባት የመጀመሪያው አትሌት የተሰኘችበት። እዚህ ጋር ኬልቪን ኪፕቱምንም ማንሳት የተገባ ይሆናል። በ24 ዓመቱ በሁለተኛ የማራቶን ተሳትፎ ለማድረግ ሩቅ ይመስል የነበረውን አትሌቱ ለቺካጎ ማራቶንም ለታሪክም እንግዳ የሆነን ነገር በ2023 አሳየ። በመደበኛ ውድድር 2 ሰዓት ከ00 ደቂቃ 35 ሴኮንድ በመግባት ማራቶንን ከ2 ሰዓት ባነሰ ጊዜ ማጠናቀቅ የሚለውን ውጥን ከጫፍ ቢያስጠጋውም ከግብ ሳያደርሰው ከምድር ሕይወት ተለየ። እንግዳው አትሌት በማራቶን አዲስ ፀሐይ የወጣ እንዲመስል አድርጎ
በቅጡ ሳያበራ እንግዳ እንደሆነ በድንገት ከምድር ተነጠለ። ቺካጎ ግን በታሪኩ ካሳያቸው የመድረኩም የአትሌቲክሱም ክስተቶች እርሱን መሳይ ከዛ በፊትም ከዛ በኋላም አላስመለከተም። ኢትዮጵያ በቺካጎ ማራቶን በሴቶች በአንጻራዊነት የተሻለ ታሪክ ቢኖራትም እንደ አጠቃላይ ግን ማራቶን ሜጀር በሚባሉት ታላላቅ መድረኮች ያላት የበላይነት ምን መሳይ ነው የሚለውን አመላካች ሆኗል። በሽልማት መጠን ከዓለማችን ሁለተኛው ውድ ማራቶን ከበርሊን በመቀጠል ለዓለም ክብረ ወሰን እንግዳ ያልሆነው መድረክ ለባለድሎች የሚያበረክተውን የገንዘብ መጠን $100,000 አድርሶ ጉዞ ወደ 5 አስርታት እየተጠጋ ነው። ከውጭ የአውሮፓ ሴቶች ሻምፒዮንስ ሊግ የሁለተኛ ዙር የምድብ ጨዋታዎች ዛሬ መደረግ ሲጀምሩ ቼልሲ ከፓሪስና ሮማ ከባርሴሎና የሚያደርጓቸው ጨዋታዎች ትኩረትን አግኝተዋል። የመጀመሪያ ዙር ጨዋታዎችን ካሸነፉ 7 ቡድኖች መካከል አንደኛው የሆነው የባለፈው ዓመት የመድረኩ የፍጻሜ ተፋላሚ ባርሴሎና በጎል ልዩነት 18 ቡድኖች የሚገኙበትን የሴቶች ሻምፒዮንስ ሊግ ውድድርን ሲመራ፣ ሮማ በአንጻሩ በመጀመሪያው ዙር ከደረሰበት ሽንፈት ለማገገም በሜዳው የሚያደርገው ጨዋታ ይሆናል። ስታንፎርድ ብሪጅ ላይ በሚደረገው የዛሬ ምሽቱ ሌላኛው ጨዋታ በመጀመሪያው ዙር ከተጋጣሚዎቻቸው ጋር አቻ የተለያዩት ቼልሲና ፓሪስ ይገናኛሉ። ሊዮን ከኦስትሪያው ሴንት ፖልተን፣ የኖርዌው ባሌሬንጋ ከጀርመኑ ቮልስበርግ እንዲሁም የጀርመኑ ኤች ሎቬን ከኔዘርላንዱ ትዌንቴ ጋር ዛሬ ጨዋታቸውን ያከናውናሉ። የወቅቱ የመድረኩ ባለክብር አርሰናል ከሜዳ ውጪ ከቤኔፊካ፣ አትሌቲኮ ማድሪድ ከማንቸስተር ዩናይትድ እና ፔዤ ከሪያል ማድሪድ በሴቶች የአውሮፓ ሻምፒዮንስ ሊግ ነገ የሚከናወኑ ጠባቂ ጨዋታዎች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2026 የዓለም ዋንጫ ግጥሚያዎችን ከቦስተን ከተማ ሊያስወጡ እንደሚችሉ አስጠነቀቁ። ትራምፕ ከተማዋ ደህንነቱ ያልጠበቀ እንደሆነ ከሰማቸው ግጥሚያዎችን የማስወጣት ስልጣን እንዳላቸው አስገንዝበዋል። በቅርቡ በተፈጠረው አለመረጋጋት ምክንያት የቦስተን አንዳንድ ክፍሎች አለመረጋጋት ውስጥ እንደሆኑ ጠቁመዋል። ለችግሩ የከተማዋን ከንቲባ ሚሼል ዎንን ጥያቄ አድርገዋል። ትራምፕ አስተማማኝ ደህንነት ከሌለ ለፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ደውለው ጨዋታዎችን ወደ ሌላ ቦታ ሊያዘዋውሩ እንደሚችሉ ነው ያስጠነቀቁት። ፊፋ ግን በጉዳዩ ዙሪያ ምንም ከማለት ተቆጥቧል። የ2026 የዓለም ዋንጫ 7 ጨዋታዎች በቦስተን ሊከናወኑ መርሃ ግብር ወጥቶላቸዋል። የቦስተን ፖሊስ ማክሰኞ ምሽት ለፍልስጤም ያላቸውን ድጋፍ ለመግለጽ የወጡ በርካታ ሰዎችን ብጥብጥ አስነስታቸዋል በሚል በቁጥጥር ስር መዋሉ የሚታወስ ነው። ትራምፕ በተመሳሳይ ምክንያት የ2028 የሎስ አንጀለስ ኦሎምፒክንም ወደ ሌላ ቦታ ሊያዘዋውሩ እንደሚችሉ ማስጠንቀቃቸው የሚታወስ ነው። ታላላቅ የአውሮፓ ክለቦች በአንድ ጨዋታ የተቀያሪ ተጫዋቾችን ቁጥር ወደ 6 ለማሳደግ ውይይት ማድረጋቸው ተዘግቧል። ውይይቱ ባለፈው ሳምንት በሮም ከተካሄደው የአውሮፓ ክለቦች ጠቅላላ ጉባኤ ጎን ለጎን እንደተደረገ ነው ቢቢሲ በድረገጹ ላይ የዘገበው። ክለቦች ተጫዋቾች ላይ የሚፈጠረውን ጫና ለማቅለል የስብስባቸውን ቁጥር ከ25 ወደ 28 ለማሳደግ በግል እንደተመካከሩም ነው ዘገባው አያይዞ ያስረዳው። ከእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናልና ኖቲንግሃም ፎረስት በጉባኤው ላይ ተሳታፊ ነበሩ። ፕሪምየር ሊጉ በ2022/23 የውድድር ዘመን በአንድ ጨዋታ 5 ቅያሬዎችን መፍቀዱ የሚታወስ ነው። አንድ ተጫዋች የጭንቅላት ጉዳት ካጋጠመው ደግሞ ተጨማሪ ቅያሬዎችን ማድረግም ይቻላል። ጣሊያናዊው የቼልሲ አሰልጣኝ ኤንዞ ማሬስካ ከእንግሊዝ እግር ኳስ ማህበር የጨዋታና የገንዘብ ቅጣት ተላለፈባቸው። ከዓለም አቀፍ ጨዋታዎች በፊት በነበረው የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ቼልሲ በሜዳው ሊቨርፑልን አስተናግዶ 2-1 ባሸነፈበት ጨዋታ ላይ አሰልጣኙ በመጨረሻ ደቂቃ ቡድናቸው ካስቆጠረው ጎል በኋላ ባሳዩት የደስታ አገላለጽ በቀይ ካርድ መውጣታቸው የሚታወስ ነው። የሊጉ እግር ኳስ ማህበር ዛሬ ይፋ እንዳደረገው ኤንዞ ማሬስካ የአንድ ጨዋታና የ8,000 ፓውንድ የገንዘብ ቅጣት ተላልፎባቸዋል። በዚህም በቀጣይ ቅዳሜ ቼልሲ በሊጉ ከሜዳ ውጪ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታ ላይ ኤንዞ ማሬስካ ቡድናቸውን የማይመሩ ይሆናል። የእግር ኳስ ማህበሩ አሰልጣኙ ያልተገባ ድርጊት ከማሳየትም በላይ ሌሎችን ሊጎዳ የሚችል ቃላትን ተጠቅመዋል በሚል ቅጣቱ እንደተላለፈባቸው ሲያሳውቅ ኤንዞ ማሬስካም ውሳኔውን በጸጋ መቀበላቸው ተገልጿል። ከጨዋታው በኋላ በዕለቱ ሀሳባቸውን የሰጡት ኤንዞ ማሬስካ በአሰልጣኝነት ሕይወታቸው ከማይረሷቸው ድሎች መካከል አንደኛው በማለት ሊቨርፑልን የረቱበትን ጨዋታ መግለጻቸውም የሚታወስ ነው። ፍራንኪ ዲዮንግ ከባርሴሎና ጋር ለተጨማሪ ዓመታት ለመቆየት ተስማማ። የ28 ዓመቱ ኔዘርላንዳዊ አማካይ በቀጣዩ ክረምት ኮንትራቱ ይጠናቅ የነበረ ሲሆን ዛሬ ከክለቡ ጋር እስከ 2029 ድረስ የሚያቆየውን ተጨማሪ 3 ዓመታት ኮንትራት ተፈራርሟል። 2019 ላይ በ75 ሚሊዮን ዩሮ
ከሀገሩ ቡድን አያክስ አምስተርዳም ባርሴሎና የተቀላቀለው ፍራንኪ ዲዮንግ 7 ዓመታትን በተጠጋው የብሉግራናዎቹ ቤት ቆይታው ከ5 የተለያዩ አሰልጣኞች ጋር በድንቅ አቅም ሲያሳልፍ ጉዳት ግን በሚጠበቅበት ልክ እንዳይሆንም አድርጎታል። አሁን ላይ በቡድኑ ውስጥ ካሉ ወጣት ተጫዋቾች ጋር በመቀናጀት ለሃንሲ ፍሊኩ ቡድን የተሻለ ልምድን እየሰጠ የሚገኘው ዲዮንግ ይበልጡን ከስፔናዊ አማካይ ከፔድሪ ጋር በሚፈጥሩት የመሃል ሜዳ ጥምረት አድናቆት እየተቸረውም ይገኛል። በባርሴሎና ቤት እስከ 2029 ድረስ ለመቆየት የተስማማው ፍራንኪ ዲዮንግ 250 ጨዋታዎችን እስካሁን ለቡድኑ ሲያደርግ 2 የላሊጋ ክብሮችን ጨምሮ 6 ዋንጫዎችን ማሳካት ችሏል። ቶተንሃም ሆትስፐር ፋቢዮ ፓራቲቺ ወደ ስፖርቲንግ ዳይሬክተርነት ሚና መመለሳቸውን አረጋገጠ። በጁቬንቱስ በነበሩበት ጊዜ በፊፋ የፋይናንስ ሕግ ጥሰት ምክንያት ከእግር ኳሱ ከታገዱ ከ2 ዓመታት ተኩል ቆይታ በኋላ ፓራቲቺ ወደ ስራቸው ዳግም ተመልሰዋል። ፓራቲቺ እንደ አውሮፓውያን አቆጣጠር በ2023 ከቶተንሃም ሆትስፐር ስራቸውን ቢለቁም ከቅርብ ጊዜ ወዲህ ከክለቡ ጋር በአማካሪነት ሲሰሩ መቆየታቸው የሚታወስ ነው። አሁን ከክለቡ ስፖርቲንግ ዳይሬክተርና ከጆሃን ላንጅ ጋር በመሆን የቅጥርና የአፈጻጸም እድገት ተቆጣጣሪ በመሆን በይፋ ወደ ስራቸው ተመልሰዋል። ፓራቲቺ ወደሚወዱት ክለብ በመመለሳቸው ደስተኛ መሆናቸውንም ተናግረዋል። ለኢቲቪ 57 ያዝናቸው የስፖርት ጉዳዮች ይህን ይመስላሉ። ተጨማሪ ዜናዎችን አካተን እንዲሁም የውይይት ጉዳዮችን ጨምረን 2 ሰዓት ላይ በኢቲቪ መዝናኛ እንጠብቃችኋለን። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ሲውላችሁ።